ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ሙዝ በዳቦ እንብላ የበቆሎ ቂጣ በጎመን በልቶ ማድረግ ለእናንተ ብርቅ ነው እንዴ? አይደለም የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ኮሽ ባለ ቁጥር አፍ ለመዝጋት የሚጥር መንግስት አይደለም። ነገር ግን መሰረታዊ የመንግስት ብቃት የሚባሉት ላይ ደግሞ ሲታይ እንኳን ለኢትዮጵያ ለአፍሪካም ኩራት ነው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። የዛሬ 12 ዓመት ለመንግስት አሁንም ኮፒው በእጅ ያለ በሰነድ ሳተላይት እንዲኖረን ፕሮፖዛል አቅርቤ ነበር። አሁን ኢትዮጵያ 2 ሳተላይት አላት። ከጅቡቲ መንግስት ጋር ድርድር እና የተግባባንበት ፓይፕ ዝርጋታ በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። ያንተ ያለ በረረኝ ያንተ ያለ ገልግለኝ በቃ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ስለማይነገር ስጦታው እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን። የሕይወት እስትንፋስ ዘራብን ሕያው እንድንሆን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ በወሳኝ ሀሳብ ዙሪያም እንደገና ተመልሻለሁ። አዎ ነገሮችን ትኩረት የማደርገው በእውነት ለመናገር የአቶ ታዬ ቦጋለ ቅጥፈትንና እንዲሁም የአብይ አህመድን የተያያዘ የታዬ ቦጋለ ድምፅ እንዲሆነው የሚያደርገውን ነገር አያይዤ ያቀርብላችኋለሁ። አያይዤ ደግሞ ጀዋር መሐመድ ድሮ ከተናገራቸው ድርጊቶችና ንግግሮች ዛሬም ኃይሉን ተጠቅሞ በኦሮሚያ ያለውን የቀድሞ የሱን ትውልድ ወይም ተከታይ በኃይል የማይቀሰቅስበት ምን ነገር አለው ወይንስ ምናልባት ለማዘናጋት ተቃዋሚ አለ ብለን በኦሮሚያ እንድንዘነጋ የሚለውን ነገር እናሳስባለን። አዎ የኦቦ ለማ መገርሳ ጉዳይ ምናልባት አብይ አህመድን የማይገልጡበት የተለያየ ምክንያት ሊኖራቸው ይችላል። የመጀመሪያው ነገር ሚስጥራዊ ነገር ሊኖራቸው ይችላል። ከስጋትና ከፍራቻ ወይም ከሚደርስባቸው ማስጠንቀቂያ ብዙ ነገር ልናስብ እንችላለን። በሃይማኖቱ ውቅር ደግሞ በአንድም በሌላ ፕሮቴስታንታዊ መሪ ስላለ ይህን
ይህንን መሪ እንደ ፕሮቴስታንትና እንደ እስላም ተቀብሎ አብሮ የነጎዳ አመለካከት ሊታይ ስለሚችል የእሳቸው ዝምታንም ጠንቀቅ ብለን እናየዋለን። ከዛ ባለፈ ደግሞ እንደሚታወቀው ስልጣን ከኦሮሚያ እጅ ከወጣ ወይም ከኦሮሞ እጅ ከወጣ ሌላ ነገር ሊፈጠር ይችላል የሚል ነገሮችንም በለማ ጉዳይ ልናስብ ይገባል። ጠንቀቅ ብለን ነገሮችን ማየትና ማገናዘብ አለብን ብዬ አምናለሁ። ይሁንና ግን እውነት ለመናገር መግቢያ ላይ እንዳሳየዋችሁ የጠቅላይ ሚኒስትር አብይ አህመድ የቅጥፈት ልክ በብዙ እያየነው ነው። ዛሬ አፈቀላጤው የሆነው አቶ ታዬ ቦግ አለ እንደፈለገ እየለፈለፈለት ነው። ታሪክ እያዛባ ነው። እመጣበታለሁ። ግን አንድ እውነት እንነጋገር። እንግዲህ 4 ነበሩ። የትግራይ፣ የአማራ፣ የኦሮሚያና የደቡብ ህዝቦች ነበሩ። በዛ ዘመን ላይ ዘመኑን እንዲሁ መለስ ብላችሁ እንድታዩ ከዛሬ 9 ዓመት በፊት እንደገና ደግሞ ደጋፊ ወይም ተባባሪ የሚባሉ ነበሩ። ስለዚህ አሁን በእውነት ለመናገር አብይ አህመድ ነው ሀገሪቱን እየመራ ያለው በግል ደረጃ ወይንስ እነዚህ እየተመካከሩ ነው ወይ? ከያንዳንዱ ሴሌክት የተደረጉ ጉባኤዎች አሉ ወይ የሚለውን ቆም ብላችሁ ማየት አለባችሁ። አሁን ንጉሳዊ መንግስትና እንዳልኳችሁ ታላቂቷ ኦሮሞ ይላል፣ ግን ታላቂቷን ኦሮሞ ለመመስረትና ከጀርባው ደግሞ ይዞ የመጣው እስልምናን ባጀለ ነገር ብዙ ነገሮች እያደረገ አለና አብይ አህመድ ትውልድ እንዲነቃ ያደራ መልእክቴ ነው። እስኪ አብይ አህመድ ስለሚናገራቸው አንዳንድ ነገሮች ላንሳላችሁ። በእውነት ለመናገር እስኪ ተመልከቱት፣ ስሙት። ኦሮሞን አይንን ጨፍንና ሀብትን ልዝረፍ ብትለው ሊዘረፍ ዝግጁ አይደለም። ሶማሌን ዛሬ አጋር ነህ የአጋር ሚና ተጫዋች ብትለው ሊቀበል ዝግጁ አይደለም። አማራን ከሌላ ህዝብ ነጥለህ አንተ እንደዚህ እያልክ ታስተቃው ትሞክር ሊጠቃ የሚፈልግ ህዝብ አይደለም። ሌላውም ደግሞ በዚህ 3 ዓመት ውስጥ ይብዛም ይነስም የኢትዮጵያ አንድነትና በጋራ መኖር አስፈላጊነቱ ገብቶታል። አይቀበልም። ያንሳቢ ዘሞስት ቾቪኒስት የሆነው ኃይል አምባገነን የሆነው ኃይል ነው ለህዝቦች ስም እየሰጠ ሲከፋፈል ነበር። ይህን ሊቀበል የሚችል ኃይል ኢትዮጵያ ውስጥ የለም፣ ብንደራጅም ባንደራጅም። እንግዲህ ይህንን ነገር የዛሬ 6 ዓመት ግድም አብይ አህመድ የሚናገረው የትግራይ ጦርነትን በአንድም በሌላ ጁንታ እያለ እሱም አዳነችም ሌሎችም ጁንታ እያሉ ስሙን በሚያጠፉትና የትግራይ ክልልን በአጠቃላይ የኢትዮጵያ ሀገራዊ ሉዓላዊነትን የመጠበቅ ዘመቻ ብሎ ብዙዎቹን አስቶ በእውነት ለመናገር የጨፈጨፈበት ወቅት ላይ የተጠቀመበት ሶማሊያን የደቆሰ እገሌ ነው እንዴት ተባልክበት ዛሬ ግን አንድ ነን ብሏል። አብይ ግን ዓመት አልፈጀም ትግራይን እንዳደቀቀ ወዲያው ትግራይን እንደበሻሽ አደረግናት ካለ በኋላ ወዲያውኑ ተመልሶ ቀስቱን መናደፍ ስለሆነ ስራው አማራ ክልል ላይ አስቀምጦታል። ስለዚህ ትውልድ መንቃት አለበት። ይህ ሰውዬ ሃይማኖቱ እንደፈለገ የሚሆን አቋሙ እንደፈለገ የሚለዋወጥ ነገርን የያዘ ነው ብለን ደጋግመን እንነግራቸዋለን። አሁን የምንጠብቀው እንደነ ጀዋር ያሉ ከዚህ በፊት የነበሩ አክቲቪስቶች እውነት ለመናገር ለኦሮሞ ህዝብ የዚህ ሰውዬን የክፋት ጥግን ማሳየት አለባቸው በመረጃና በማስረጃ። ስለሌላው መናገር ይችላል። ነገር ግን ለኦሮሞ ህዝብ የክፋት ጥጉን ማሳየት አለባቸው። በአንድም በሌላ ትውልድ ይህን ነገር የማያስተጋቡ ከሆነ ጆከር ናቸው ማለት ነው። ሊያዘናጉ የመጡ ጆከሮች ናቸው ብለህ ማሰብ አለብህ። አብይ ችግር የለበትም፣ ስለ ሃይማኖት ሲናገር ችግር የለበትም። እንደፈለገ ነው የሚቀባጥረው። እስኪ እንስማው። ክርስቲያኖች ካላችሁ እዚህ ውስጥ ክርስትና ምንድን ነው ሚስጥሩ? ክርስትና ማለት ትንሣኤ ነው። የክርስትና አልቲሜት ሚስጥር ትንሣኤ ነው። ማን ነው ትንሣኤን ለሐዋርያት ያወጀው? መግደላዊት ማርያም ለችም እንዴ? መግደላዊት ማርያም ባትኖር ኖሮ ሐዋርያት እኮ 3ኛው ቀን ይነሳ ለማየት እኮ አልሄዱም። ሰምቶም ቢሆን ኖሮ ሄዳ የነገረቻቸው እሷ ናት። ትንሣኤን ያበሰረች መግደላዊት ማርያም ናት። ትንሣኤን የማያውቅ ክርስቲያን ደግሞ ክርስቲያን አይደለም እንደምታውቁት ማለት ነው። ይህ ክርስቲያኖች ደግሞ የላቸው ሙስሊሞች ጋር ነቢዩ መሐመድ ጅብሪልን ካነጋገሩ በኋላ ቤት መጥተው ለከድጃ ሲነግሯት ያናገረ እኮ ገብርኤል ነው ጅብሪል ነው ያለች ማናት? ከድጃ እኮ ናት። የመጀመሪያ ሴት እኮ ተከታይ የመጀመሪያው ሻሃዳ እኮ ከድጃ ነው። የመጀመሪያው ሙስሊም ተከታይ
የነቢዩን ረሱልነት መልእክተኛነት ያረጋገጠች ሴት ናት። እስላምና ክርስትና የሚባል ነገር ሳይሆን የለም ማለት ነው። አሁን ምንም የሚገናኝ ነገር አይደለም። በነገራችን ላይ እስልምና 6ኛ መቶ ክፍለ ዘመን የተጀመረ ነው። ክርስትና ደግሞ በግልጽ አማርኛ ስለ ኢትዮጵያ በደንብ አድርገህ ጠንቅቀህ ማወቅ ካለብህ ክርስትና በመጀመሪያ ኢትዮጵያ ከ3000 ዓመት በነ ዮቶር ዘመንም በነ ሙሴም ዘመን እንግዲህ በሕገ ልቦና እንደገና በሕገ ኦሪት እንደገና በአዲስ ኪዳን ያለች ነች። 600 ክፍለ ዘመን ላይ በአንድ ሰውዬ የተጀመረውን እምነት እንደው ይህን ያህል ከክርስትና አቻ ጋርና ከክርስቶስ ትንሣኤ ጋር ማገናዘብ ራሱ በጣም ትክክል አይደለ ነው። ስለዚህ ይህ ሰውዬ እንግዲህ በምንም ይሁን ብቻ ቃላባይ ነው የሚፈልገው። ቃላባይነቱን የሚያስተጋባለት ነው የሚፈልገው። ዛሬ እነ ታዬ ቦጋለና እነ አስቴር በዳኔን አግኝቷቸዋል። እንግዲህ በአንድም በሌላ እስላማዊ መንግስት ለመመስረት የሚደረጉ ነገሮች አንደኛ የታሪኩን ነገር ማዛባት፣ ስለ ግራኝ መሐመድ እነ ታዬ ቦጋለ ያላዋቂ ሳሚ ንፍጥ ለቀልቃል። እንግዲህ ብዙዎቻችሁ ምሁር ናቸው ስንል ለካ ምሁርም እንዲሸጣል ለካ ያነበበም እንዲሸጣል ብለን የምንልበትን ነገር ያስተጋባሉ። በደንብ ስሙ ታዬ የሚናገረውን የክፋትና የአመፅ ጽግ። ስለ ግራኝ መሐመድ ሲጽፉ እኮ 40 ክንድ ቁመት አለው ብለዋል። 40 ክንድ ቁመት ካለው 20 ሜትር ነው ማለት ነው ሰውየው። 20 ሜትር ማለት ደግሞ ትልቅ ህንፃ የሚያክል ነው። ሚስት ደግሞ አለችው። ዛሬ ያሉ ሴቶቻችን ምታክል ግነት አለው እያልከ ነበር። የሌለ ግነቱ የሚለው መጽሐፉን ካነበብከው የልብነ ድንግል ጦር እንደ ሰማይ ኮከብ የበዛ ይላል። ሰማይ ኮከብ ስንት ነው? ስለ ግራኝ መሐመድ የተነሱ ሰፋ ያለ ኢትዮጵያዊ እሺ፣ በመጀመሪያ ደረጃ መቼም ለአንተ ቀና ብዬ ላስተምርህ፣ ለነገሩ መማር አለብህ ብዬ አምናለሁ። መጽሐፍን እንግዲህ አንብቤያለሁ፣ መጽሐፍ ቅዱስንም አንብቤያለሁ ብለህ ልታስብ ትችላለህ። እንግዲህ 12 ሰላዮች ወደ በተላኩ ጊዜ ኢያሪኮን ለመጎብኘት ምንድን ነበር የሆነው? ከመጡት ውስጥ ካሌብና ኢያሱ ምን ብለው ተናግረዋል? ሌሎቹስ ምን ብለው ተናግረዋል? ላስታውስ ከንግግር መሃል ይህንን ጉዳይ እኛ በእነሱ ፊት ስንታይ እንደ አንበጦች ነን። እኛ ሲል ሰው እንዳንበጣ። ስለዚህ በመጀመሪያ ደረጃ የግራኝ መሐመድን ያወራው ወሬ ኮምፕሊትሊ ውሸት ነው። እስኪ በታሪክ አጋጣሚ ኢትዮጵያን ከመሩ ነገስታቶች መካከል ሙስሊም የመራ እስከ አብይ አህመድ ድረስ ሁሌ ተናግሬያለሁ። ኃይለማርያም ኦንሊ ጂሰስ ነው። ክርስቶስ በስጋ እንደመጣ የማያምን የሐሰተኛው ክርስቶስ ነው። ቀጥሎ ደግሞ አሁን ያለው ያው ነው፣ ሙስሊም ነው። በአጭር አማርኛ ከዛ በፊት ኢትዮጵያን ከኦርቶዶክሳዊ ንጉስ ወይም ከኦርቶዶክሳዊ መሪ ውጭ በታሪክ ውቅር ውስጥ ግራኝ መሐመድ እንግዲህ አፄ ልብነ ድንግል ብለህ ትናገራለህ። ቀጥሎ ከማን ነው የተዋጋው? ግራኝ መሐመድን ማን ነው የተዋጋው? እንደ ክልል የተለያየ በሶማሊያ ሀረሪ ክልል አካባቢ የተለያየ ሱልጣኖች መርተዋል። ከእንደነዛ አይነት መሪዎች ነበሩ ለማስፋፋትና ግን ሀገርን ለመውረድ ልክ አሁን አብይ እንዳደረገው። አብይ ለምሳሌ ኦሮሚያን ይዞ መጣ። ከዛ በኋላ ወደ መሪነት መጣ። ግራኝ መሐመድ ይህንን ምድል አላገኘም። በነገራችን ላይ ግራኝ መሐመድ ይህንን ምድል አላገኘም። እንደዛ ስላልነበረ ማለት ነው። አክሱማይት መንግስት ስለ የኢትዮጵያ ነገስታት አሰያየም ታሪክ አጥና። በነገራችን ላይ ፌዴራሊስት ምናምን ነገር አልነበረም። እና ረጋ ብለህ ብታጠና ጥሩ ነው። ታዬ በል ውስጥ ነው ያለኸው። እስኪ የምትዋሸውን በራስ አንደበት እንደው ታሪክ አንብቤያለሁ ብለህ የምትዋሸው እንደገና ላስደመጠ አስከባሪ ወይንም አድርጋ ያቀረብኩ ሀሳብ አለ። ይሄ ጽሁፍ መጽሐፌ ላይ ሲወጣ ምንም አታባሪ ነገር ስትናገር ግን አብሮ ተያይዞ ይሄዳልና አጠርፈርተ ግራኝ መሐመድን ወይንም የእሱን ታሪክን እንዴት ስንየው? በመጀመሪያ ደረጃ የሁላችንም ታሪክ የጋራ ታሪካችን። ሌላው ዓለም የሰለጠነው ዓለም ታሪክን በሙሉ የጋራ ነው ብሎ ነው የሚወስደው። እኛ ሀገር ግን እያንዳንዱ ታሪክ ስለ ገዳ ስርዓት ካነሳ የኦሮሞ አድርገው ይወስዱታል። ግን የገዳ ስርዓት የኢትዮጵያ ገዳ ስርዓት በመጽሐፌም በንግግሮችም እንደማንጸባረቅ አንተ አልክ እንጂ ታዬ ቦጋለ እኔ 8ኛ ክፍል የታሪክ መጽሐፍ ላይ ታሪክ አስተማሪ ቲቸር ገብረየስ ይባላሉ። የገዳ ስርዓት የኢትዮጵያ ስርዓት ከሚባለው ነው፣ ግን ቦታ አለው። ይህን የተማርነው ምንም ጥላቻ እናንተ ናችሁ። አንተን አሁን የገለበጥከው ድሮም እኮ እንዲኳል ተናግረህ እኮ አታውቅም። እውነት ለመናገር ሲቀጥዬ እዚቹ ጋር የምታስገባውን ነገር ለታሪክ ላይ ያይዝ። ይህን ቪዲዮ እንስማና እንመለስ።
አኖሌ የሚባል ቦታ ላይ ጡት ተቆረጠ የሚል ትርክት በጣም የማዝነው እንዴት ሰው አልሆነም እንጂ አልተደረገም እንጂ በኢትዮጵያ ውስጥ ጡት መቁረጥ የለም እንጂ እንዴት መዓት ህዝብ በተራበበት ሀገር ጡት በ20 ሚሊዮን ብር ሐውልት ይቆምለታል? እንግዲህ ተወዳጆች የዘመኑ የሐሰት ትርክት አውሪ አቶ ታዬ ቦጋለ እንደሆነ በደንብ በ10 ዓመት ውስጥ የሚገለባበት ሰው ማለት ነው። እንግዲህ አይታችኋል። 20 ሚሊዮን አውጥታችሁ የውሸት ታሪክ ጻፋችሁ። አሁን እሱ ደግሞ የሌላ የውሸት ታሪክ ሊያሰፍ ነው። በደንብ ስሙኝ ወገኔ። ታዬ ቦጋለ ለምንም አይጠቅምም። ምናልባት የሚጠቅም ለአንድ ጉዳይ ሊሆን ይችላል። ስመጣ ኢማም አህመድ ኢብን ኢብራሂም አልጋዚ በተለምዶ ወይም የትራዲሽናል ጻፊዎች እንደሚግራኝ አህመድ አንደኛው ወራሪ ነው ያሉ ነው ብዙ ጽሁፎች የሚጽፉት በፊት ያሉት ወራሪ አይደለም። ለምንድነው ወራሪ ማይሆነው? ልክ አጼ አምደ ጽዮን ከ1314 እስከ 44፣ አጼ ዘርዓ ያዕቆብ ከ1434 እስከ 68፣ አጼ ካሌብ በ6ኛው ክፍለ ዘመን፣ ኢዛና በ4ኛው ክፍለ ዘመን ወደ ተለያየ አቅጣጫ እንደተስፋፉት የተስፋፋ ኢትዮጵያዊ ነው። ምክንያቱም በኢማም የተስፋፉ አይደሉም፣ የተስፋፉ አይደሉም። የሀገር መሪዎች ናቸው፣ የኢትዮጵያ መሪዎች ናቸው። የተስፋፉ አይደሉም። እስቲ ታዲያ ግራኝ መሐመድ የየትኛው በታሪክ የኢትዮጵያ መሪነት ላይ የተቀመጠበት ነገር አለ? እስቲ በዚህ ዘመን በግልጽ ታሪክ የሚያወራልን ነገር አለ? በማዘመን ትንኮሳ እንዳደረገና በማዘመን ተብሎ 2 የታሪክ የኢትዮጵያ መሪዎች ላይ ጦር እንደሰበቀና ያሰበውን ከሶማሊያ ጋር የእያንዳንዱን የታሪክ ውቅር ይዘ ሊያስፋፋ የሄደበትን ነገር ልታነሳ ትችላለህ እንጂ እነዚህ አሁን የምትጠራቸው ያስፋፉ አይደሉም፣ ገዢዎች ናቸው። ወደድክም ጠላ ቢመርም ኢትዮጵያ ያለው ባምቦ አዋጠው። አትዋሽ። ስለዚህ እስቲ ግራኝ መሐመድ በዚህ ጊዜ ነው የኢትዮጵያ ንጉስ ነበር ብለህ የምታነሳው? እስቲ አምጣ። አሁን ዘለልክ አይደለ? ስናስተፋ በተለምዶ ነጋሺ አልነጋሺ የሚባለውን ብላችሁ ቀይራችሁ የእስላም ንጉስ ብላችሁ የዋሻችሁትን ስናስተፋ ደግሞ መሐመድ ጋር መጣ። ግራኝ መሐመድ ጋር በፍጹም ግራኝ መሐመድ እንደ አንድ ገዢ እንደ አንድ ነገር ነበረ። ከጀርባው ኃይል ነበረ። ሊወር የመጣበትን ኃይል አባቶቻችን መክተው አስተነፈሱት። አለቀ። ነው ታሪኩ። የኢትዮጵያ ንጉስ ግን አልነበረም። ንጉስ ልታደርገው ግን ታስባለህ። እነሱ እንዳስፋፉት እሱ ሊያስፋፋ መቼ? በዛ ዘመን ላይ ማነበረ አጥና እንጂ በዚህ ያክል እስልምናን ለማንገስ በዚህ ያክል እንደ እውነቴን ነው የምነግርህ። ማለት ይህ አንደበት እኮ ይዘጋል። ህዝብን በዚህ ያክል ማባላት አይከብድም? ተገለባባጭ መሆን አያሳፍርም? በዚህ ዕድሜ 2 ሽበት ባወጣበት። እስኪ እንስማ። ቀጠል። እንቅስቃሴ ወቅት የሄዱት ማን ናቸው? አፋሮች፣ ሶማሌዎች፣ አርጎባና ሀረሪዎች ናቸው። እነዚህ ኢትዮጵያውያን ናቸው። መጀመሪያ ወራሪ ያለመሆኑ ወራሪ የምትለው ከውጭ ሀገር መጥቶ ሌላውን ሲወር ነው። ወራሪ አይደለም አንደኛው። ሁለተኛው ግጭታቸው የክርስቲያን ኪንግደሙና እሱ ይመራ የነበረው ሱልጣን ተፋዳል ግጭታቸው የሃይማኖት አይደለም። ወዴት ሄዱ ነበር? የሃይማኖት አለመሆኑን ማሳየት የሙስሊም ሱልጣኔቶች እርስ በርስ ይዋጉ ነበር የንግድ መስመር ለመቆጣጠር የተለያዩ የሙስሊም መንግስታት የክርስቲያን መንግስታት። በአጭሩ ልንገራችሁ፣ ይሄ ሰውዬ እውነቴን ነው የምነግራችሁ የመርዝ አፉን እየተፋ ያለ ግለሰብ ነው። እንግዲህ ከሶማሊያ ጋር የሚያዋስነው ያኛውን ሶማሌ ማሰብ፣ በዚህ ጋር ደግሞ አፋርን ማሰብ መሰለ ታሪክ ውቅርን ማሰብ ትልቅ ነገር ነው። ከዛ ተሻግሮ ሊመጣ የታሰበው እያንዳንዱ ነገር ማሰብ ትልቅ ነገር ነው። ይሄ ሰውዬ ግን ኦልሬዲ በጥላቻ ስለተያዘ ስለ ኢትዮጵያ ክፋትና መርዝ እርጭ ተብሎ እችን ታላቅ አገር ሊያወድም ሊያጠፋ ከሚሰራው ጋር
አብሮ የተገመደበትን ነገር የታሪክ ውቅሩን ለማጥፋት እየተነሳ ያለ መሆኑን ማሳየት ትችላላችሁ። ስለዚህ አንድ ጎን ላይ በእስልምና ጉዳይ እንደዚህ ይከራከራል። በነገራችን ላይ በአንድ ጎን በማያውቀው ታሪክ በማያውቀው ነገር አንድ ሱልጣንና የሀገር መሪን እንኳን ለይቶ ማያውቅ ማለት ነው። ስለዚህ እያንዳንዱን ነገር አስቡ። ከግራኝ መሐመድ ጀርባ ማነበረ እስላማዊ መንግስትን ለማምጣት፣ በዮዲት ጉዲት ዘመን ላይ ደግሞ አይሁዳዊነትን ለማምጣት፣ በአጼ ሲሲኒዮስ ዘመን ደግሞ ካቶሊክን ለማምጣት እያንዳንዱ በታሪካዊ ውቅር የሚታወቅ ታሪክ ነው። ይህንን አንተ አትነግረንም። እኛ የምናውቀው የተሰደረልን የእውነት አለ። ግን በዚህ አክል ግን ነገርን ሽምጥጥ አርጎ ክዶ በዚህ አክል እኩል ለማድረግ ከናጼ ዘርዓ ያዕቆብ ጋር ከናጼ ልምነ ድንግል ጋር ከእያንዳንዱ ኢትዮጵያን ከመሩ ነገስታቶች ጋር ግራኝ መሐመድን አቻ የሚያደርግ የክህደት ጥግ በዘራቸው አይደረስ። እንደዚህ አይነት ሰው በሆነ ከዘራቸው አይወጣ እንድታየ አይነት ሰው። ለማንኛውም ይሄ ብቻ አይደለም። በሌላ አንግል ደግሞ ታየ ደግሞ ፕሮቴስታንቲዝምን እንዴት እንደሚያውለበልብ ላሳያቸው። ክፍያ ከባድ ስለሆነ ማለት ነው። ስሙት። ታየ ቦጋለ ና ታየ ቦጋለ በሀገራችን ታሪክ ውስጥ አንዲት ቀዳማዊት እመቤት ለእግዚአብሔር ክብር በአደባባይ ስትዘምር ይህ የመጀመሪያው ነው። ክብር ቀዳማዊት እመቤት የዘመረችው ለክርስቶስ የዘመረችው ለጌታ ነው። ይህ ዝማሬዋ ደግሞ እኔ ክብር አላት የአንድ ጠቅላይ ሚኒስትር ባለቤት ነኝ ሳትል ጠቅላይ ሚኒስትሩን ለፈጠረ ሰማይና ምድር ለዘረጋ አገርን ለሚያጸና ለእግዚአብሔር በፍጹም መወሳሳ በፍጹም ትሕትና በፍጹም አምልኮ ዘምራለች። ሰውን ሃይማኖቴን አከብራለሁ፣ ሌሎችን ሃይማኖት አከብራለሁ። የክቡር ጠቅላይ ሚኒስትሩ ባለቤት ክብር ቀዳማዊት እመቤት ዝናሽ ታያቸው እግዚአብሔር ዘመንሽን በሙሉ እንደ ማቱሳላ ዘረጋ ከሙሉ ጤና ከመትረፍረፍ ይባርክሽ። ብዙ ትምህርት ቤት እየሰራሽ በቀን 100,000 ዳቦ የሚያመርት የቀዳማዊት እመቤት ትምህርት ቤት እያለ የኢትዮጵያን ችግር ለማቃለል ከክቡር ባለቤት ጋር ብቻ ሳይሆን ለብቻሽ በርካታ ፕሮጀክቶችን እየተከታተልሽ ያለሽ ሳይንስ እንደገና ደግሞ ሌላም ሰው በእምነት እንዲጸና መኮፈስ እንደማይጠቅም እያሳየ በዚህ ደግሞ ሀገር የባለቤታቸው ኃላፊነት የእሳቸውም የያዙት ኃላፊነት ትልቅ ኃላፊነት የቀዳማዊት እመቤት ጽሕፈት ቤት ውስጥ የሚመሯቸው ፕሮጀክቶች ስለሚታወቁ ስለዚህ ያንን እግዚአብሔር እየባረከላቸው የበለጠ ይባርካቸዋል። እንግዲህ መሃይምነት ይውደም የምንለው ለዛ ነው። በነገራችን ላይ አንዳንድ ሰዎችን እኛ ራሳችንን ታዋቂ ሲሆኑ አዋቂ መስለውን አንዳንድ መድረክ ላይ ተናገሩ የሚባለውን የሚደሰቁሩትን እያየን ነው። ለማንኛውም ታይቸው ትንሽ ላስተምረ። ቀዳማዊ እመቤት ትክክለኛውን ክርስቶስን አትከተልም። አስረግጬ ነው የምነግርህ። ይህ በምታየው የሙሉ ወንጌል መጽሐፍ ላይ ይህ የሙሉ ወንጌል መጽሐፍ ነው። እንዲሁ ላስተምር ብዬ ነው። የሙሉ ወንጌል መጽሐፍ ነው። በዚህ መጽሐፍ ላይ እንደምታየው በግልጽ አማርኛ ገጽ 154 ላይ ክርስቶስ በስጋ ከማምላክ ወላዲት አምላክ ስጋን እንዳልነሳ የምታስተምር ነች። ስለዚህ የሐሰተኛው ክርስቶስ ዝማሬ እንጂ ለእውነተኛው ክርስቶስ አይደለም የተናገረችው። አንተ እንግዲህ ስላሴ ልጅ ነህ አይደለ? ቢያንስ እኮ የሙሉ ወንጌል ዶክትሪን አንስተህ እኮ ብታወራን ደስ ይለኝ ነበረ። ታዬ እስከዚህ ድረስ መሃይምነት፣ እስከዚህ ድረስ ሆዳምነት ምን ይሰራል? በነገራችን ላይ ዳቦን ቀጥ እያነሳላለሁ። ለማንኛውም ሙሉ ወንጌል የምታምነው ይህንን እምነት ነው። ኦርቶዶክስ ተዋሕዶ እንደዚህ ትመጣለች ታምናለች? ንገረኝ ሲመልሰን ክርስቶስ በስጋ እንደመጣ ከማምላክ ወላዲታ አምላክ ስጋን እንደነሳ ሙሉ ወንጌል አታምንም። ይሄው በጽሁፏ። እቺ ሴት ታዲያ ለየትኛው ክርስቶስ ነው የዘመረችው? አስረግጬ ነው የምነግርህ። ዳቦ ቤት ምናምን ነገር ላልከው ውሸት ነው። ዳቦ የሚያመርትም የቀዳማዊ እመቤቷ ምንም ነገር የለም። ለአንቲካ ነው የተወሰነ ግርግር ፈጠረች መስሏን ነበር። ያው እንግዲህ ደግ ዘመን ስለነበረ እሷን በኮምፓሽን አድጋ ነበረ። ለማንኛውም ዳቦ ቤቱም የለም። እስኪ ዳቦ ቤቱ ከሆነ ዳቦ ቤቱ ጋር እስኪ አንተ ተቀጥረ ስትሰራ ወይም በእያንዳንዱ ቀዳማዊ እመቤት የከፈተችው ዳቦ ቤት ይሄው እየሰራ ነው፣ ዳቦ በ3 ብር በ5 ብር እየተሸጠ ነው ብለህ እስኪ ቪዲዮ ስራለን እና እንየው። ለአንቲካ ነው ወሬ ነው ብለን የምንነግርህ በምክንያት ነው። ከነቃ ንቃ። ስለዚህ እምነቷንም ብታጠና ትልቅ ነገር ነው ብዬ አምናለሁ። በስተመጨረሻ እንግዲህ ነገሮችን ወደ ሂደት ላምጣና ጠቅላዩ እስልምናን ለማጎልበት በየአደባባዩ የሚያደርጋቸውን እንቅስቃሴዎች ላሳያችሁ። ተመልከቱ። እስላም ሳትሆኑ እንዳትሞቱ ብያቸዋለሁ። በእነሱ
እንግዲህ በቻይናም ሁሉም ሀገር እንግዲህ በእስልምና እየሰለሙ ነው። በአሁኑ ሰዓት ውስጥ በአሜሪካን ወደ ስንት ህዝብ በየእስር ቤት ውስጥ እስልምና እየተቀበሉ ነው፣ እያነበቡ ነው። የታሰረም አላህ ይፍታው፣ የታመመም አላህ አፊያ አድርገው፣ ብር ያጣም ብር አላህ ይስጠው፣ እውቀት ላጣ እንግዲህ ለቻይናው በኋላ ስለ ልሳን ውይይት ስላለን እዛ ላይ እንመጣለን። ስለዚህ ትውልድ መንቃት አለብህ ብዬ ነው በአስረግጬ የምናገረው። እንግዲህ ለምን ብትል ሰውየው የቅድሙ ሰውየው ብቻ ሳይሆኑ አብይ አህመድ ራሱ በአደባባይ የእስልምና ሰባኪ ሆኗል። በደንብ ስሙት። መሐመድ ሰለላሁ ዐለይሂ ወሰለም በፍትህ አዋቂነታቸው በመልካም የመንግስት አስተዳደር ስርዓታቸው ምክንያት ኢትዮጵያውያንን አምነው ልጆቻቸውን የቅርብ ዘመዶቻቸውንና ሰሃቦቻቸውን ጨምረው ወደኛ ሰደዋል። ኢትዮጵያውያን በመካከለኛው ምስራቅ ታሪክ ውስጥ በእምነት አስተማሪነት፣ በሀገር መሪነት፣ በስነ ጥበብ አዋቂነት፣ በንግድ ታላላቅ ቦታዎችን ይዘው መኖራቸው ይታወቃል። እንግዲህ ኮምፕሊትሊ የክህደት ነው። በነገራችን ላይ ሰውየው የሚናገረውን አያውቀውም ብዬ የምነግራችሁ በምክንያት ነው። ሁል ቀን የምናገረው በምክንያት ነው። እንግዲህ ስለ ነቢዩ መሐመድ ጠለቅ ያለ ነገር ላይን በደንብ አድርገን እንነግራችኋለን። ከዚህ በኋላ ለአንዳንዶች አላዋቂ መሆናቸውን እናሳያለን። በእርግጥ ሰውየው አስተዳደራዊ ውቅር ላይ ምን አድርገው ነበረ? እንዴት ነበር የመሩት? እያንዳንዱን ነገር ፍትሃዊ ነበሩ? እንደ ቤተሰብ የታዩበት ነገር ከእግዚአብሔር ጋር አገናኛለሁ ብለው ደግሞ ያደረጉበት አላህ ይሉታል። እግዚአብሔር እንኳን አይደለም አላህ ይላል። አላህ ማለት ጌታ ማለት ነው። እንግዲህ እኛ የጌቶች ጌታን ነው የምናመልከው፣ የአማልክት አምላክን ነው የምናመልከው። ያንን አጠንክረን እናሳያቸዋለን። ይሁንና አብይ አህመድ የክህደት ቃልን ነው የሚናገረው የምንለው በግልጽ ነው። ጎዳና ላይ ያሰብካል፣ እሱም ጎዳና ላይ እስልምናን ይሰብካል። እንደገና ደግሞ በምርጫ ካርድ ራሱ በየመስጊዱ በእንዲህ ሁኔታ ያስቀሰቅሳል። በምንም ስሜት የሌለው ማለት ከዚያስ ምን ነው ሊሆን ይችላል? ማነው ይመርጥልን? ከዚያ ያልመረጥከው አካል ሲመራ መብትና ግዴታ በለልት ዘንዳ ያስኬዳል አያስኬድም? ዝም በሉ። እንግዲህ ለምርጫውም እንደዚህ ነበረ፣ በየመስጊዱ በየቦታው ሲያስቀሰቅስ የነበረው። እኛ ቤት ግን እንዲህ አይነት ነገር የለም። ስልጣን ከሚሰጥ ከእግዚአብሔር ዘንድ ነው። ሀገር ግን ተማራለች። ሀገር ግን ከፍቷታል። ሁሉ ነገር ምስቅልቅሉ ወጥቷል። ለማንኛውም ታሪካዊ ውቅር ታሪክ ከሚያውቁ በእያንዳንዱ ነገር እንዘግብላችኋለን። ለታየ ቦጋለ ግን የኢትዮጵያ ነገስታቶችን ከመጀመሪያ ጀምሮ እያንዳንዱን ታሪክ እናነሳለታለን። በዚህ መሃል ግን ለታየ የምንሰጠው በታሪካዊ ውቅር ውስጥ በኢትዮጵያ መዝገብ ውስጥ እስከ አፄ ኃይለ ሥላሴ ድረስ እንግዲህ ደርግና መለስን እንደው ነገር እንበልና እስከ መለስ ድረስ በእውነት ነገር እስላም መሪ በኢትዮጵያ ውስጥ የነገሰ ካለ በዓለም አቀፋዊ መረጃና ማስረጃ አሳየን መልእክታችን ነው። ማይምነት ይውደም ብላችሁ ከታይ ጻፉልን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ ከጀርባ ስለነበረው ድምፅ በጣም የከበረ ይቅርታ ጠይቃለሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። እማልደራደርበት ሁለት ነገር ኢትዮጵያዊነቴንና ኦርቶዶክስ ተዋህዶነቴ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። መርሃ ግብሬ ከተመቻችሁና ቁም ነገር ካገኛችሁበት ላይክ እያደረጋችሁ እንድትወጡ ያደራ መልክቴ ነው። ሰላም ይመስገን ወንበር አመልገላጩ ኢትዮጵያዊነት ቀረበንጭጩ እኛን አታለ ግራ ገብቶሃል እደምር ብለ ቀንሰህናል። አንተ ክፉ አንተ ክፉ አንተ ክፉ አንተ ክፉ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ